ተአምሯ ያላባራው ቻይና ከመቶ በላይ ድሮኖችን ተሸክሞ ያላንዳች እንከንና ያለምንም መስተጓጎል በጠላት ይዞታ ላይ አስከፊ የሆነ ውድመትን ማድረስ የሚችል አዲስ ዘመናዊ ድሮንን አምርታለች። 6 ቶን ጭነት የመሸከም አቅም ያለውና 7000 ኪሎ ሜትር መጓዝ የሚችለው የግዙፍ ድሮን ለ12 ሰዓታት ያህል በአየር ላይ መቆየት ይችላል። ድሮኑ ከጦርነት ግዳጆች በተጨማሪ ለአደጋ ጊዜ እርዳታ ሰጭነት፣ ለግንኙነትና ለከባድ ጭነት የሎጂስቲክ አገልግሎትም መሰማራት የሚችል ሁሉን አቀፍ ድሮን ነው። ከአሜሪካ ድሮኖች የተሻለ ቅልጥፍናና አቅም ያለው ይህ ድሮን ቻይና በዓለም ላይ ባለው የኃያልነት ሽኩቻ ላይ ቀዳሚውን ስፍራ እንድትይዝ አድርጓታል። Beijing says it is closer to launch its new drone carrier that can release up to 100 smaller drones at a time. China is calling this unmanned drone mothership Zhuitian, or 9 Heavens. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ቻይና አምርታ በቅርቡ ይፋ ስላደረገችውና ሁሉም ይዘቶቹ በእጅጉ አስገራሚ ስለሆኑ የዘመናችን ቁጥር 1 ድሮን እናወጋችኋለን። የዘመናችን የጦር ቴክኖሎጂ ውድድር መልኩን ከቀየረ ከራርሟል። አሜሪካ፣ ቻይና እና ሩሲያ የጦፈ ውድድሩን በግንባር ቀደምትነት እያጦዙት ይገኛሉ። የዘመኑ የጦር ቴክኖሎጂ ርቀትና ልህቀቱ የሰው ልጆችን በውጊያና በመረጃ ማሰባሰብ ላይ የማሳተፉ ነገር እየቀረ መጥቷል። ቻይና በምድርም ሆነ በባህር እንዲሁም በሰማይ ላይ ውጊያዎች ውስጥ ከጠላት ጋር የሚጋፈጡላት ጀግና ወታደሮቿ የሚከፍሉትን የህይወት መስዋዕትነት ቢቻል ለማስቀረት ካልሆነ ቁጥሩ እየቀነሰ እንዲሆን ስትል በቴክኖሎጂ ጠበብቷ እየጣረች ከስኬት ጫፍ ላይ ከፍ ብላ ተገኝታለች። ባለፉት ዓመታት ያሳየችውን ሰው አልባ በራሪ ቴክኖሎጂዎችን ማለትም የጦር ጀቶችንና የድሮን ቴክኖሎጂዎችን በወርድም ሆነ በረቂቅነት አሳድጋ በዚህ ዓመት መግቢያ ላይ በዢዩቲያን እናት ድሮን ተከስታለች። በዚህም በምዕራባውያኑ ዘንድ ድንጋጤና ፍራቻ ተፈጥሯል። ዢዩቲያን ትርጉሙ ሃይ ስካይ ማለት ሲሆን ግዙፍ ሰው አልባ ድሮኖችን ተሸካሚ ሰው አልባ አውሮፕላን በአይነቱ የመጀመሪያና ከዚህ ቀደሞቹ ሁሉ የላቀው ነው ተብሏል። Aircraft, which was first unveiled at the Zhuhai Air Show in late 2024, is now moving from concept to reality, taking its place as the world's first operational platform in a completely new category of military aircraft. በታህሳስ 11 2025 የመጀመሪያውን በረራ በተሳካ ሁኔታ ያጠናቀቀው ዢዩቲያን ሰው አልባ አውሮፕላን 16 ቶን የሚመዝን ሲሆን ይህ የቻይና ስሪት በርካታ ድሮኖችን ተሸካሚ ድሮን ነው ተብሎለታል። 25 ሜትር ርዝመትና የላቀ ከፍታ ያለው የግዙፍ ፕሌን በሰማይ ላይ የበረረ ረጅም ጊዜ የሚቆይ በመሆኑ ከመቶ በላይ ትናንሽ ድሮኖችን ወይም የሚንቀሳቀሱ ጥቃቶችን ለማስወንጨፍ የተነደፈ የንብ ቀፎ የሚመስል የሆድ አካል አለው። 6 ቶን ጭነት የመሸከም አቅምና 7000 ኪሎ ሜትር መብረር የሚችል ሲሆን ወታደራዊውንም ሆነ የሲቪል ሚናዎችን ያገለግላል ተብሎ በመታሰብ የተገነባ እንደሆነ ተነግሮለታል። ዢዩቲያን ሰው አልባ ድሮን የድሮን እናት የሚል ቅጽል ስም የተሰጠው ሲሆን ለዚህ ስያሜ ምክንያት የተባለው ደግሞ ዋነኛ ችሎታው ለጥቃት ወይም ለክትትል ተልዕኮዎች የሚሰማሩ ትናንሽ ሰው አልባ የአየር ላይ ተሽከርካሪዎችን ወይም ደግሞ ድሮኖችን በመካከለኛ በረራ ላይ በማሰማራት ነው። የዚህን ሰው አልባ አውሮፕላን ንድፍን በተመለከተ በዘርፉ አጠራር ሞዱላር ዲዛይን የተባለ ሆኖ ድሮኑ ለጦር መሳሪያዎችም ማለትም ለሚሳኤሎች ወይም ለሌሎች ቦምቦች አጠቃቀም የሚሆኑ 8 ውጫዊ ጠንካራ ነጥቦችና ትናንሽ ድሮኖችን ለማጓጓዝ እንዲሁም ለማስነሳት ትልቅ የውስጥ መተላለፊያ ያለው መሆኑ ነው። የዲዛይን ባህሪያት ፈጠራዎቹ በቻይና አቪዬሽን ኢንዱስትሪ ኮርፖሬሽን የተገነቡ ሲሆን በውስጡ የተሸከማቸውን ድሮኖችን
በበቂ ሁኔታ ለመሸከም ቀጥ ያለ ክንፍ፣ የኤች ቅርጽ ያለው ጅራትና ከላይ የተገጠሙ ሞተሮችን ያካትታል። አፈጻጸሙን ስንመለከት ደግሞ 16 ሜትሪክ ቶን የሚደርስ ከፍተኛ ክብደት ኖሮት እስከ 15000 ሜትር ወይም እስከ 50000 ጫማ ከፍታ መድረስ የሚችል ሲሆን ለ12 ሰዓታትም በአየር ላይ እየበረረ ሊሰራ እንደሚችል ተገልጿል። ከወታደራዊ አገልግሎት በተጨማሪ ለሲቪል የበረራ አገልግሎት መሰማራት እንዲችል ተደርጎ የተነደፈ መሆኑ ደግሞ ለአደጋ ጊዜ እርዳታ ሰጭነት፣ ለግንኙነትና ለከባድ ጭነት፣ ለሎጂስቲክ አገልግሎት ከሩቅ አካባቢዎች ተነስቶ የማገልገል አቅም እንዲኖረው የተደረገ ነው። ዥዩቲያን በሰው አልባ የአየር ስርዓቶች ውስጥ እንደ ትልቅ እድገት ተደርጎ የተወሰደ ሲሆን ራሱን ችሎ ወይም እንደ ትልቅ የኔትወርክ ኃይል ሆኖ መስራት የሚችል መሆኑ ከፍተኛ በሆነ የሰማይ ግዛት ውስጥ እየበረረም ረጅም ርቀት ያለው የትዕዛዝ መስጫና መቀበያ ማዕከል ሆኖ ያገለግላል። ከቴክኖሎጂው ይፋ መሆን ጋር ተያይዘው የወጡ ሪፖርቶች ዥዩቲያንን አጠቃላዩን ዓላማ የሚፈጽም ድሮን ብለው የገለጹት ሲሆን የፕሌኑ ተግባራዊ መሆን የሚችሉ ጽንሰ ሐሳቦቹ የተለያዩ የምድርና የባህር ላይ ጥቃት ተተኳሾችን ያካተተ የድሮን መንጋዎችን እንደሚለቅ አረጋግጠዋል። ዥዩቲያን በቻይና አቪዬሽን ኢንዱስትሪ ኮርፖሬሽን ኦፍ ቻይና የተገነባ ግዙፍ ድሮን የሚሸከም የጦር አውሮፕላን ሲሆን ለመጀመሪያ ጊዜ ታህሳስ 11 ቀን 2025 ከቹቼንግ ከተማ ወደ ሰሜን ምዕራብ ቻይና ሻንኪስ ግዛት ነበር የበረረው። በወቅቱም ሰው አልባ አውሮፕላኑ ለጦር መሳሪያዎች አቅርቦት፣ ለድሮን መንጋዎች ስምሪትና ለሰብአዊ እርዳታ ቁሳቁሶች አቅርቦት የሚሆኑ 6 ቶን የሚመዝኑ መሰል ነገሮችን የመጫን አቅም እንዳለው ተረጋግጧል። በግንቦት 2025 በቻይና የመንግስት ቴሌቪዥን ላይ ከታየው ስለ ፕሌኑ የተሰራ የማብራሪያ ቪዲዮ ውስጥ የዥዩቲያኖች ቡድን በመቶዎች የሚቆጠሩ ስማርት ኳድኮፕተር መሰል ስርዓቶችንና ሌሎች ክንፍ ያላቸው ጥቃት ሰንዛሪ ድሮኖችን ሲለቅ አሳይቷል። ድሮኖቹም የአሜሪካ የባህር ኃይል የአውሮፕላን ተሸካሚ መርከቦች ላይ ሲዘምቱና ሲያሸንፉ እንዲሁም ከቻይና የሚሰነዘሩ የጸረ መርከብ ባላስቲክና ክሩዝ ሚሳኤሎችም ሆኑ የምድር ላይ ጥቃት ፈጻሚ ሚሳኤሎች መንገድ ሲያዘጋጁ ታይተዋል። በተመሳሳይ ክሊፕ ላይ ባለው ቀረጻ የዥዩቲያን አውሮፕላኖች የተለያዩ ከአየር ወደ አየርና ከአየር ወደ መሬት የሚወነጨፉ ሚሳኤሎችን የመሸከም አቅም እንዳላቸው አሳይቷል። ከነዚህም ውስጥ ሁለቱ የዥዩቲያን ሞዴሎች ፒኤል-120ኤ እና ፒኤል-15 የሚባሉ ናቸው። በዚህ ንድፈ ሐሳብ መሰረት ዥዩቲያን ሰው አልባ አውሮፕላን ቢያንስ በንድፈ ሐሳብ ደረጃ ለመሬት ጦርነት ጥቅም ላይ ሊውል እንደሚችል ያሳየም ነበር። በዩክሬን ግንባር ላይ የተረጋገጡት ጸረ እግረኛ ሚናዎችን የሚያካሄዱ የድሮን መንጋዎችን በግለሰብ ደረጃ አሰሳ ለወጡ ወታደሮች፣ ለተደበቁ የወታደር መጠለያዎች፣ ለከባባድ የነፍስ ወከፍ ማሽንጋ ማጥመጃዎችና ለጠላት ድሮኖች ምላሽ ሰጪ ተልዕኮዎች ርካሽ የሆኑ ሰው አልባ በራሪ ድሮኖችን ለመጠቀም ዥዩቲያን መነሻቸው በመሆን ሌሎች ከአየር ወደ መሬት የሚደረጉ የጦር መሳሪያዎችን በትላልቅ ታክቲካዊ ኢላማዎች ላይ በጋራ ማበር ይችላሉ ተብሏል። ድሮኑ የኤች ቅርጽ ያለው ጅራት እንዲኖረው ተደርጎ የተሰራ ሲሆን ትላልቅና ቀጥ ያሉ ክንፎችም አሉት። ይህም የበለጠ የአየር መቅዘፊያ ስርዓት እንዲኖረውና እጅግ ለላቀ ከፍታ በረራ ተስማሚ የሚያደርገው ነው። በፊቱ የታችኛው ቦታ ላይ ያለው የኤሌክትሮ ኦፕቲካል ኳስ መሳይ ክፍሉም በሁለቱም አቅጣጫዎች እንዲያይና በእውነተኛ በረራ ወቅትም ወጥነት ያለው እንዲሆን ታሳቢ ተደርጎ የተነደፈ ነው። ከላይ በተጫነለት ትልቅና በውጫዊ አየር የሚገፋ የጄት ሞተር ተጠቅሞም ይንቀሳቀሳል። እነዚህ ከዥዩቲያን ሰው አልባ አውሮፕላኖች ጋር የመጡ ሪፖርቶች ከጦርነት አገልግሎት ባለፈ በተፈጥሮ አደጋዎች ወቅት ለመድረስ አስቸጋሪ በሆኑ አካባቢዎችና የሲቪል እና የአደጋ ጊዜ ሁኔታዎች ሚና ላይ ያልተለመደ ትኩረት ሊሰጣቸው የሚችልበትን ዕድል ይዟል ሲሉ አቅጣጫን አስቀምጠዋል። ከፍተኛ የሆነ የአሰራር ልኬት ጣሪያ፣ የሰፊ የፍጥነት በረራ ክልልና
የፈጠነ የማውረድና የማረፍ አፈጻጸም ያለው የሰው አልባ አውሮፕላን ከባድ የጭነት አቅምና ከፍተኛ የአሰራር ተለዋዋጭነትን የሚጠይቁ የተለያዩ የሲቪል ተልእኮዎችን ለማከናወን የሚያስችል የቴክኖሎጂ ውጤት የተገጠመለት ነው ሲል ሲጂቲኤን የቻይና አቪዬሽን ኢንዱስትሪ ባለስልጣናትን ጠቅሶ ተናግሯል። በሌላ ዘገባ ደግሞ ሞዱላር የክፍያ ስርዓቱ ከፍተኛ ጭነት ወደ ሩቅ አካባቢዎች በትክክል ማድረስን፣ የአደጋ ጊዜ ግንኙነቶችንና የአደጋ ጊዜ እርዳታን እንዲሁም የጂኦግራፊ ቅኝትና የበለጸገ የካርታ ስርዓትን ጨምሮ የተለያዩ ተግባራትን ያከናውናል ሲል ሺንዋ ገልጿል። ዢዩቲያን ከተፈተሸበት የአሁን ጊዜ አቅሙ በላይ በወደፊት ጦርነቶች ላይ ያለው ተጽዕኖ ቀላል እንዳልሆነ ተመልክቷል። ከዢዩቲያን ጽንሰ ሐሳብ አመላካች ኤግዚቢሽን ላይ የተወሰደው ክሊፕ ይህንን መጻኢ አቅሙን የኢንፎርሜሽን ቀፎ ሞዴል ብሎ ሰይሞታል። ይህም ከኤአይ ፓይለት ጋር ተመሳሳይ የሆነ ራሱን የቻለ ምናልባትም ደግሞ በአርቲፊሻል ቴክኖሎጂ የመጠቀ የድሮን ሶፍትዌርን ሊያመለክት ይችላል ነው የተባለው። እንደ ዢዩቲያን ያሉ ሰው አልባ ስርዓቶች በመሬት ኢላማዎች ላይ የሚቃኙ፣ ኢላማዎችን የሚለዩ፣ የሚከታተሉና ጥቃት የሚጀምሩ፣ በኤአይ ኮድ የበለጸጉና በማሽን ለርኒንግ ስልጠና ያጠናቀቁ፣ በኤሌክትሮኒክ ጦርነት ወቅት በከባድ አካባቢዎች ላይ ከፍተኛ ጥቅም ያላቸው ሲሆኑ የወደፊቱ ጊዜ ተጠባቂ ጠላት የተባለውን የአሜሪካ ጦር ይዋጋል ተብሎም ግምት ተጥሎበታል። ቀደም ሲል በቻይና ተሰርተው ይፋ የሆኑ ሰው አልባ ድሮኖችን ጨምሮ የአሁኑ የዢዩቲያን ድሮንን ከተተነበዩ የወደፊት ጦርነቶችና ከባላንጣ ሀገራት እርምጃዎች ጋር አነጻጽረው ሐሳብ የሚሰነዝሩ ሰዎችም እንደ ቻይና ያለ ትልቅ የማኑፋክቸሪንግ ኃይል ከመሬት ከአየርና ከባህር የተጣመረ ግን ደግሞ ያልተመጣጠነ ጥቃት ሊፈጽም ይችላል። ይህም ሰው አልባ በራሪ ተተኳሾች በሁቲዎች ላይ ከፈጸሙ ጥቃቶችና ከደረሰው ኪሳራ የበለጠ ኃይለኛ ነው ማለታቸው ተዘግቦ ነበር። ከዢዩቲያን ድሮን ውስጥ የተነሱት የድሮን መንጋዎችና ጸረ መርከብ ሚሳኤሎች ከተለያዩ የጦር ኃይሎች ማለትም የአየርና የባህር ኃይል እንዲሁም የመሬትና የመርከብ ጥቃት ሚሳኤሎች ጋር በመተባበር ሊሰሩ ይችላሉ። የቻይና ግዙፉ ዢዩቲያን ድሮን ታይዋንን የእነ አሜሪካ የጦር መርከቦችንና ተጋላጭ የሆኑ የፓስፊክ አየሮች ላይ በድብቅ ሳይሆን በቁጥር ስሌት ላይ በተገነቡ ጥቃቶች ሊያደርስ ወደሚችልበት ግዙፍና ረጅም ርቀት የሚሄድ የመንጋ ጦርነት ሽግግር ማድረጉን ያሳያል። በዚህ ወር ሻንኪስ ግዛት የተካሄደው የዢዩቲያን የሙከራ በረራም ቻይና በአየር ላይ ለሚደረግ ጦርነትና ረጅም ርቀት ላይ ባለ ሰው ክትትል ለማድረግ ባላት አቅም ላይ ተጨማሪ አቅምን የፈጠረ ጉልህ እርምጃ መሆኑን በርካታ ሚዲያዎች እየዘገቡ ነው። የግዙፍ የጦር አውሮፕላን ወይም የጦር ድሮን በወርሃ ህዳር 2024 በዙሃን ኤር ሾው ላይ ይፋ የተደረገ ሲሆን በአንድ ተልዕኮ ብቻ ከ100 በላይ ትናንሽ ድሮኖችን ወይም የሚንቀሳቀሱ ተተኳሾችን ማስወንጨፍ የሚችል አየር ላይ የሚንቀሳቀስ እናት ድሮን ሆኖ እንዲያገለግል የተሰራ መሆኑ ተገልጿል። የቻይና ወታደራዊ ተንታኞች እንደሚሉት ይህ የድሮኑ የተከማቹ የሃይድሮጅን አቶሞችን የተመሰረተ ጥቃቶችን እንዲያደርስ፣ መረጃ እንዲያገኝ፣ ክትትልና ስልተ ቀመር እንዲያካሄድና የተቋሚ አየር መከላከያዎችን በድብቅ ብቻ ሳይሆን በቁጥር ስሌትን በማሸነፍ የኤሌክትሮኒክስ ጦርነትን እንዲያካሄድ ያስችለዋል። በዛም ብልጫ እንዲወስድ ይረዳዋል። በተቃራኒው ደግሞ ምዕራባውያን የሚሊተሪ ተንታኞች የዢዩቲያን እውነታዎችን ከተመለከቱ በኋላ አሜሪካ እንደታጠቀችው እንደ ግሎባል ሃውክ ወይም እንደ ኤምኪው ሪፐር ካሉ አደገኛ ጥቃት አድራሽ የድሮን አይነቶች አቅም በላይ የሆነ በርካታ ድሮኖችን ለማሰማራት የተገነባ የራቀ ከፍታ ያለው ረጅም ጊዜ በበረራ ላይ የሚቆይ ከዚህ ቀደም ያልተለመደ ሰው አልባ የአየር ላይ አውዳሚ ነው ብለው ገልጸውታል።
የቻይና ምንጮች በበኩላቸው የጂዩቲያንን የሁለትዮሽ አጠቃቀም ሚናዎች፣ የአደጋ ጊዜ እርዳታ ተደራሽነት፣ የሎጂስቲክ እና የመገናኛ ድጋፍ ሰጪነትን አካቶ እየጨመረ በሚሄደው የጂኦፖለቲካዊ ውጥረት ውስጥ የሲቪል እና ወታደራዊ ድሮን ልማትን የማዋሃድ ሰፊ ስትራቴጂውን አጉልተው ያሳያሉ። ቲሞቲ ዲተር እና ኤርኖ ሃርቬ የተሰኙ ተንታኞች ደግሞ በጥቅምት ወር 2025 በሲኤንኤን ሪፖርት ላይ እንደገለጹት ግዙፉ የቻይና ህዝባዊ ነጻነት ጦር ከ2020 እስከ 2024 ድረስ የጻፏቸው ጽሑፎች ራሳቸውን የቻሉ ድሮኖችን ለታይዋን ቀጣይ ዕቅዷ አመቻች አድርገው የተሰሩ ናቸው ብለዋል። ዲተር እና ሃርቬ የቻይና ህዝባዊ ጦርን አስመልክተው ትንተና የሚሰጡ ሲሆን ግዙፉ ጦር ከመሬት ከባህርና ከአየር መነሻዎች የተውጣጡ በርካታ ድሮኖች እንዳስፈላጊነታቸው በባህርም ሆነ በምድር ላይ የጥቃት ተልዕኮዎችን ግንባር ቀደም ሆነው እንዲሰማሩ እናም የታይዋን የአየር መከላከያዎችንና የራዳር ስርዓቶችን ለመግታት ቅድመ ማስጠንቀቂያ ከመስጠት ጀምሮ የኤሌክትሮኒክስ ጦርነትና የመከላከያ ምላሾችን በማስቀየስ ጥቃቶችን ለማካሄድ እንደሚያስቡ መናገራቸው ተደምጧል። ቻይና በዚህ ድሮኗ በግዙፍ ኃይሏና በአየር ወለድ ድሮኖቿ ተጠቅማ የአሜሪካን የቴክኖሎጂ አጠቃቀም ላይ ልትልቅበት እንደምትችል እንዲሁም በግላጭ የሚታዩ መርከቦችንና የአየር ቤዞችን ወደ ፍርስራሽነት መቀየር ትችላለች ሲሉ አንድ ምዕራባዊ ተንታኝ አጽንኦት ሰጥተው ሞግተዋል። አሜሪካ የወታደራዊ ቤዞቿን ጥንካሬ ካልጨመረችና የተቃራኒ ድሮን መከላከያዎችን ካላፈጠነች በስተቀር በሚቀጥለው ይከሰታል በተባለው በፓስፊክ ውጊያ በአየር ላይ የበላይነቱን ማን ይወስድ ይሆን ለሚለው ጥያቄ መልሱ ቻይና መሆኑ አይቀሬ ነው። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ